ሁለቱን የገዛ ነው ሁለት ሳሪ እና ማለት ነው። አሚራ የምትባለው የፖስተችልን ቪዲዮ ልኬልሻለሁ። ጠዋት ውጭ ስትይኝ አልወጣም አላልኩሽ? ላኪልኝ በጌታ ሰኒ ልላክልሽ። እኔ ደግሞ ኤምኬው ልክ ስትጨቃጨቅ ሳሪ እና ሳሪን በሳሪ በኩል ሄጄ ሳሪ በእናትሽ መቲ ከስክሻቸው እላታለሁ። ከማስበቃ ስራ ይልስራ አለም አንቺ ተብለሽ ሰው ለማጣላት ለምን አይደለም? ማንም የተጣላ የለም። ጌታ ምስክሬ ነው። አልተጣላሁም። መስትሩ አንቺ በፊት አይ ሳሪ ይሄ ውጪ አልወጣም። እመቤቴ ግን ማርያም ወረጂ እንደ ጆን ዳንኤል ወረዳ ነው ቅባቱ ይሉሻል። ቅባቱ 300 ድራም ዴሊቨሪ ፍሪ። ቅባቱ ብቻ የምትፈልጉ ደግሞ 150። በጣም ነው የተናደርኩት። እመቤቴ በጣም ስለተናደርኩ መሲን ራሱ ውጪ አልኳት። በጣም ተናድጄ መጨረሻ ላይ ራሱ እኮ አንቺ ራስሽ ወረጂ ብለሽ እኮ አስወጣኋት እኮ ማሪ እንጂ አትበሽዋል። ምንም በማላውቀው ነገር ተጠምጥሞ እኔ ላይ መጣ እንጂ። አይ ዛሬ ግን እንትንሽ አልነበረም። ቅድም ራሱ ታሚ ያላየሽው ገና እኔ እኮ ምንም አልተናገርኩም ማሪ። ገና መሲ ሳልናገር ማለት ነው ታሚ ስሚ ምንድን ነው የምትይው? ሳሪ እኔን አላምን ብላችሁ ነው ምናምን። የዛሬው ቀን ካላችሁ ከዛች ከመሲ ጋር ምን አገባባይ በጧቱ ብዬ ካላሴር ኩብሻን ማለት አሬ ምንም እኮ አላልኩም ጋይስ። እኔ ምንም ራሱ የጧቱ ነገር እኔ ምንም እኮ አላልኩም። ምንም በቃ ምንም ያኔ ሆይ ፈጣሪ ትዕግስቱ እንዲሰጠኝ ነው ጸሎት ነው። እኔ ያሳቀኝ የታሜ ጋር ያለው ነው። በጣም ነው ሳቄ የመጣው። እግዚአብሔር ሚውጣ ታሜ ደግሞ መጣና በቃ ሳሪ ምንድነው እኔን አታምኑኝም አላለም እንዴ? ምንድነው የምትለው አንተ ደግሞ? አይ ሳሪ ዛሬ ማርያምን እኔ በቃ ስሜቴን ያኔ እንዴት ልበልሽ በቃ ማለት በቃ ስለምናገር ነው እንጂ አሁን እኔ ጠዋት እንደውም መሲ ልጅቷ ላይ ጮኸች ተጫጫህ ምን አለን በቃ ምንም ያልኩት ነገር የለም ጋይስ። እሺ ጋይስ ይኸው ቅባቱ ይኸው አሲድ ቅባት ማርያምን በጣም መሲ በእውነት እኔ ደግሞ ስናደድ ወይ አልቅሽ ወይ ደግሞ በቃ እስከ መጨረሻው ተጣልቼ ነበር የሚወጣልኝ። በጣም ነው እንባ የመጣው። መቤቴ በጣም ነው የተናደርኩት። ተፈጥሮ ነው። ታሜ ደግሞ ዛሬ ሰዎቹ ምን ሆነዋል ቲክቶክ ላይ ትላለች ሳሪ የታሜ ሰዓት እንዴ ዛሬ ሰዎቹ ከዛ ስሚ ምን እንደሚሉ ታውቂያለሽ መሲ? ዛሬ ሳሪ አርፈሽ ዝም በይ አንቺ ዛሬ ባንቺ ዝም በይ ሲሉኝ መሲ አፌን ይዤ ዝም ማሪ ዝም በይ ሳሪ አይኗት ደግሞ ቁልጭ ማለት ጀመረ እንጂ አይ ሳሪ ነው። ከዛ እኔ ማርያምን ልንገርሽ ሰኒ ሳሪና ማሚ ሲቆጡ እደነግጣለሁ። እመቤቴን ሚቱ አንድ አይነት ባህሪ ናቸው። መሲ እመቤቴን ነው የምልሽ። ሙኒት የተናደደችበት ነገር ኑሮ መጣችና እኔ ላይ ተወጣች እንጂ እኔ ምንም ነገር አልተናገርኩም። አይደለም ሰኒ ወጣ ማሚ ለሌላ ሰው ራሱ ስትቆጣ እናቴ ትሙት እኔ ልብ ኦኬ። አሁን ቅድም አሁን አይተሽ ከሆነ እኔ እኮ ምንድነው ያልኳት ሙኒት አንቺ ስላስገባሻት ሰዎቹን ልጠይቂላት ትችያለሽ አንቺ በቃ ይሄንን እኮ ነው ያልኩት። ሌላ ምንም እኮ ማን ያናደዳት ምን እንደሆነ ልንገርሽ። እኔ ተረዳሁትኝ ሳሪ አሁን ላይ ቆም ብዬ ሳስበው ምኑ እንዳናደዳት ታውቂያለሽ? ማሚ ይመስለኛል ልጅቷ ከዚህ በፊት ነይና ውሰጂ ገባሽ ሳሪ? ልጅቷ ነይና ውሰጂ ምናምን ብላታለች። እኛ ጋር መታኛን እንደዚህ ማቀሳሰሯ ራሱ ያቺኛይቱ ልጅቷ ዋናዋ እኮ አይደለችም ያቀሳሰረችው ያቺኛይቱ ያዥልኝ ተብሎ በቃ ተውሽ። ከዛ በኋላ ልጅቷ ትምጣ ሲባል አንቺ ቤት መጣች። የምር መሲ አሁን እኔ በሰዓቱ ምንድነው የተናገርኩት? ንገሪኝ እስቲ ምንድነው አሁን ሙኒት እንደዛ ችግር ያደርጋል? ምንም ጥፋት እኮ የለብሽም ሳሪ። ሙኒትን ያናደዳት እኮ ምኑ እንደሆነ ታውቂያለሽ? ልጅቷ ሌላ ሰው ቤት ገብታለች ገባሽ ሳሪ? እሺ ከዛ ደግሞ መልስ ሰጣታለች። ኦኬ እሺ ታዲያ ሳሪ ቤት ለምን ገባሽ? ሳሪ ቤት ለምን መጣሽ ይባላል? ውዴ ንገሪኝ። አሁን አንቺ ትያለሽ አትይም
እኔ አልልም በቃ እኔ አልልም ስለ ብትናደድም ይሄንን ማለት የለባትም ሙኒት በቃ በጭራሽ አትልም እኔ ከሷ ይሄንን አልጠብቅም ካላስ በጣም ያናደደኝ ይሄን ነው ለምን መጣሽ ሳሪ ቤት ለምን ስሜ ምን ችግር አለው እኔ ደግሞ ገብቻል ኖርማሊ ልንገርሽ አሁን መሲ ሲባል አረ መሲ ላይክ ሰኒ ሲባል አረ አሁን መሲ እኔ በርግጥ በዚህ ነገር ተከስሼ ምናምን አላውቅም ታውቂያለሽ ያኔ ልብስ ስራዬ ልብስ ብቻ ስለሆነ ማለት ነው ባይዘው ምክንያቱም የእናንተና የኔ ስራ በጣም ይለያያል በነገራችን ላይ ልንገርሽ ያም ሆኖ አሁን እኔ አንቺ ቤት ብመጣ ለምን መሲ ቤት ተጠራው እኔ በጣም የተሰማኝ በሙኒት በዚህ ነው ለምን ሳሪ ቤት ለምን ጠራሽኝ ለምን እዚህ ቤት ትጠሪኛለሽ ብላ ስላለች እንጂ በሌላው ችግር የለም ምክንያቱም እኔ ቤት መታ ሙኒት መጥፎ ነገር እንዲናገሯት አላረግም አንድ ሁለተኛ ደረጃ ደግሞ ሚስ አንደርስታንዲንግ እንኳን ቢፈጠር ተነጋግረን እንፈታለን በሌላ ነገር ከተናደደች ራሱ በሌላ ነገር ተናድጃለሁ ትበል እንጂ ጭራሽ እኔ ቤት በመምጣቷ ልትከፋ ልትቆጭ እንደዚህ ልትንገበገብ አይገባትም የምር ስነግርሽ ማለት ነው ይሁን ነው እኛ ጋር በመምጣቷ አይደለም ማሚ ማለሽ እኛ እንረዳት ልጅቷ ሲጀመር የነገሩንና የተናገሩት እኮ ይለያያል ሳሪ ይቺኛይቱ ልጅ ናት እኮ ነገሩን የደበላለቀችው ይቺኛይቱ ግን እኮ ታዲያ ስደበላልቀው እኮ መጥፎ ነገር እንዳትናገር ይቺን ዝም በያልና ዋናዋን አመጣን አለም ምን አለች ሰምተሻው ይሄን አልገባትም አስረዳት እኔ አስረዳት መሲ እኔ አላስረዳዋትም ንገሪ ለሙኒት ካላስ ከዚህ በላይ ያኔ ምን ልታረጊ ትችያለሽ አስረዳት ለሙኒት ልጅቷ እኮ እንደዚህ ብላ ነው የመጣችው እንደዚህ ነው በቃ መረዳት አለባት ካልተረዳች እንኳን በቃ ሳሪ ችግር የለም ማለት እንጂ ለምንድን ነው ሳሪ ቤት የመጣው ብላ ልትላት ትችልም ሙኒት ከይቅርታ ጋር ማለት እኔ መናገር በጣም ነው የተናደርኩት መሲ በጣም ነው የተሰማኝ በቃ እንዴ ብዬ ልንገርሽ ላይክ እኔ ሙኒትን በጣም ነው የምወዳት በጣም ነው የማከብራት እኔ ቤት ብትመጣ ምንድነው የሚጎልባት ምንድነው ችግር ነው እኛ በቃ እኛ እንረዳት ማሚን ችግር ልጆቹ ታውቂያለሽ ደም ያፈላሉ ታዲያ ደም ቢያፈሉ እኔ ምን ቤት ነኝ ምንድነው ምን አርጌ ነው ዛሬ እኛ አንቺም እኔም ሁላችን እርስ በራስ ራሳችን ላይ እንወጣጣ እንጂ ልጆቹ ላይ ከወጣንባቸው ፎቶአቸውን ነው ገለማ ማታ እዛ በተሳደቡት ስተክን አደርኩ በጣም ነው ያልተኛሁት በጣም ነው የተናደርኩት እንዴት በማያገባት ገብታ ሙኒትን ይሰደባል አንቺ እኮ አንድ ነገር ልንገርሽ ስሚኝ አዳምጪ መስል ሰው በህይወቱ ሁሌም ትክክል ነው ማለት አይደለም ልንገርሽ ስተትን ሳይሆን ልትሳሳች ትችያለሽ አንደኛ ሙኒት እዛ ጋር የነገራት እሱ ሌላ የተነገረው ሌላ አንድ ማታ ራሱ በጣም ከፍቷታል ማርያምን በጣም ነው የተናደርኩት ጭሼ ነው ያደርኩት ከዛን አልፎ ተርፎ ደግሞ እኔ ሶልቭ አደርጋለሁ ስትል በጣም ነው የተናደርኩት ምክንያቱም እዛ ጋር ገብተሻል ኑሬ እኔ በጣም ወደው ልጅ ነው በጣም ማከብረው ወንድም ተስፊሽ እኮ ነው በውስጥ ገብቶ ኡኡ ብሎ ድጋሚ መለሳት ስማ ልንገር ኤምኬ ኑሬ በዚህ ልክ ሙኒት ሊናገራት አይገባም እኔ ስፔሻሊ በዚህ ሰዓት ላይ መስ እየደበረኝ ያለው ማሚን በተመለከተ በየሚዲያው የምትጠራበት ሪዝን አልባ ነገር በጣም የሚያስጠላው አንድ በይ ሁለተኛ ኤምኬ ልንገር እሷ ማታፈበት ነገር አለ ቪዛ ትሰራለች በስነ ስርዓት ምንም ነገር የለም ይሳሳታል የቪዛ ነገር ችግር የለውም ግን አሁን ትላንትና የነበረው ሪዝን ሁላችሁም አይታችሁታል አይደል እዛ ቦታ ላይ ከልጁ ጋር ተግባቦት ስላላት ብቻ ሙኒት እንድትከፍል ሙኒት እንድትጨርስ የሄዱበት መንገድ it is not normal እሷ በፍቃዱ አሁን ለምሳሌ አንድ በል ኤምኬ በሁለተኛ ደረጃ 3000 ሰው ተቀምጦ ሙኒትን ሲሳደብ ነበር ሌባ እያለ ልንገርህ በጣም ተክኜን ያደርኩት ዜድን ጠይቃት በህይወቴ እንደ ትናንትና መናገር ፈልጌ ባሌ ገድቦኝ አያውቅም ባሌን ስለማከብረው እሺ ብዬ ጸጥ አልኩኝ እንጂ ሰኒን ራሱ ሙልጭ አርጌ ነው ያስወጣት ለምን እንደሆነ ታውቃለህ ሰው እንዴት ለሰው ብሎ ይሄን ያህል እንትን ይባላል አንድ በል ኤምኬ ሁለተኛ እኛ እኮ ልንሳሳት እንችላለን ሁሉ ጊዜ እኮ ሀቅነን አይደለም ተረዳይሳ አንድ ሁለተኛ ደግሞ ከዛን አልፎ ተርፎ ደግሞ ስተት ቢኖር እንኳን እንደ ስተት ሙኒት እዚህ ጋር ትክክል አይደለም እንደው እኔ መብረቁን የበለጠ አከበርኩት ምክንያቱም አይተውኩና በጣም ለሙኒት በጣም እንትን ሲል ነበር አይተውኩና ተጠንቅቆ ምክንያቱም ያቃል ተረዳይ ያኒ ያቃል እኔ በተአምር ሙኒት
በዚህ ደረጃ ስትነሳ ሰምቼ ኑሬ እኛ ስንቱን ነው ይቅርታ በያለን። እኔ አሁን ግን የቆጨኝ ጌታን ሳሪ ስንቱን እያመጣን ማሚ አንቺ ተሸነፊ፣ አንቺ ይቅርታ በይ፣ አንቺ ምናምን እያልን ብዙ ነገር አላደረግንም። በነገራችን ላይ ሳሪ ልንገርሽ የማሚ በጣም ነጭ ልብ እንዳላት የምታውቀው የሚኬ ህታ ልጆቹ ጥፋት አጥፍቶ ቅጥል አድርገዋት ሲያለቅሱ ከገስት ወርዳ ትሄዳለች። አትፈልግም ሰው እንዲከፋ። ልቧ በጣም ስስ ነው። ልቧ ነጭ ነው። ገባ? ክፋት የለባትም። ኢሞሽናል ትሆናለች፣ ትናደዳለች። ከዛ በተረፈ ሙኒት ጋር ስትመጣ የሶፋ ቀምትበላ ሴት አይደለችም። ይሄ ማናችንም ግንባራችንን የምንሰጥላት እናታችንም ሁሉ ነገራችንም ነው ሙኒት። እኔ ትላንትና ራሱ እኮ ግርም ብሎኝ ልጁ ራሱ በቃ ተመስጬ እያየሁኝ ነበር። ታውቂያለሽ? ተመስጬ ከዛ እንደዛ ሆኖ ያ ነገር ሲደርስ ታውቃለህ፣ በጣም ነው የተናደድኩት። ምክንያቱም ያኔ ልትጣላ ትችላለህ። በዚህ ልክ ግን ገብርኤል ይበጥርቅሽና ነው ውጭ በዚህ ልክ እንትን አይደለም። የዛን እንዴት ነው መሰለ ጠዋት መጣ ከኔ ጋር አየበላት ትለው መሰለ በልዴቱ አድሮባን ነው መሰለ እንዴ ሆይ ተወስቲ የምኬም ቤት ይሄዳ ገና ሆይ ሳራ ብላነ ለጠበሰችኝ ምን አስበ ነው ደግሞ አሁን ራስቸው ኢድ ሙባረክ ብዬ ላኩላት ምን ማለት ተጣያት ነው እንዴ? ጌታን አሁን ደግሞ ለሁሉም ብዬ የለ ልልክ የኦሮመዳን አልነበረ እንኳን አደረሳችሁ ብዬ ለሁሉም ላኩኝና ትዝ ሲለኝ ለኬ ተጣልተናል እንዴ መጣላት እናንተ ይሄ ግሩፓችሁ መጣላት ይናፍቀዋል። አሁን እኮ ፖስት ማርያምን ሰኒ ግን በጣም ታውቂያለሽ እንዴት እንደከፋኝ ኤምኬ። በነገራችን ላይ ሰው ለሰው ጸብ እንደሚሮጥ የገባኝ መቼ እንደው ታውቃለሽ? ማታ ሳሪ ምን አለችኝ? እናንተ አትናገሩም የተፈጠረውን እናንተ ዝም ብላችሁ ያምራት ስጮህብኝ ከውስጥ መተው እንደዚህ እየተጮህብሽ በጣም ነው ብሎ ሁላ ነው የማደርገው። እንደዚህ አይነት ሰው ማለት ነው። ገባህ አይደል? ላይክ ሰው እንኳን አይደለም ሰው እንደዚህ አይጥረጋ። እኔ እንደውም ታውቂያለሽ ምክንያት አለኝ ኤምኬ በውስጥ እንዳትገቢ እየተባልኩ ነው። ገባህ አይደለ? ልጁን ራሱ መጨረሻ ተደውሎ ተወጣ። ማሚን ደውለሽ አስወጫት እየተባለ ነው። ስንት አይነት ነገር አለ። ገባ? እኔ ግን ዝም ብዬ ነው የተቀመጥኩት። ሰኒ ራሱን ትክክል አልኩ። በቃ በጣም እዚህ ጋር እኮ ምን እንደማስብ ታውቂያለሽ? ማሚ የከፈለችው መስዋዕት እዚህ ሚዲያ ላይ ለማንም ስትገፈለጥ የነበረችው ነገር ሀፕን እንኳን ቢያረግ ነው ማለት እንደው ቢያረግ እንኳን እሷን ጠርቶ እንደው አግባብ ከታች በኮሜንት እንደዛ እንትን እኔ ማን ነቀልኩኝ? የምኬን አስገባው ለምን ገባለ? በጣም ነበር እንኳን እንደዚህ እመቤቴን ስንት ልጆች ይሄ ስሰጥ እንኳን ምን ስስት እኮ አይደለችም። እመቤቴን ኢሞሽናልነቷን አሁን እንደዚህ ማሚ ይኸውልህ ጠማማ ሆነህ ከመጣ ቆንጆ ጠማማ ሆና ነው የምትጠብቅህ። በልህ ግርግዳን ብትንድ መስሚዋ ጥጥ ገባ። ጋይስ አልተጣላንም እኮ ሚስ አንደርስታንዲንግ ነው እንጂ ጸብ እኮ አሁን እኮ እናንተ ጸብ መስሏችሁ ነው። ለምን እጣላለሁ እንዴ? ምን አስባችሁ ነው? ሰው ዝም ብሎ ጸብ አለ እንዴ? የለም እኮ እንደዛ አይደለም። ግን ለምን መሰላችሁ እቺ ህንዱነት ሆነና ስታባጥ ምትሉን በለከተች እነዚህ ዝም ብሎ ነው። ግን እኔ በቃ ተናገርኩ። እሺ ደግሞ ይቅርታ ስትያት ቶሎ ነው እንትን የምትለው ታውቂያለሽ። ቅድም ራሱ እኮ ልጅቷ ልክ ማልቀስ ምናምን ስትጀምር ቶሎ ብላ ካያቿት ሚውት አደረገች። ታስታለቅስ ደውይላት ይልሻል። እሺ ሳሪ ታይ እሺ ደውይላትና መሲ ቤት ነው አልተኛሽማ? ጠዋት እሺ ማሬ እሺ አትነስቼ ነው ማርያም አትነስቼ ነው አትነስቼ ቡጨ ቃላን ማሪ ጁዬ ቡጨ ቃላይ ናቸው
አሁን ይኸውልሽ ይሄ ሚዲያ ምን አድርገውታል? ልጆቹ ማስፈራሪያ አድርገውታል። ገባ ከሚኪ አንተ በቀደም ሀቢባ ቤት ሄዳ አንዷ መሲ ብርጅስቶን ራም ሰረቀችኝ አለች። የሆዷ ራሞች ይበተኑና ራም በምን ሂሳብ ነው የስልክ ራም የሚሰረቀው? እንደው መክሰሻ መንገድ ሲያጡ እናቴ ትሙት የሚኬ ሄዳ ራም 12 ራም ነው ብላኝ 8 ራም ላከችልኝ እና 4 ራም አስቀረችዋል። እንደው ራም ማለት የስልክ ፍጥረት እኮ ነው። እንደው እማቤቴ እኔ ልገራችሁ ህጋዊ ደረሰኝ የምሰጣችሁ ለመክሰስ እንዲያመቻችሁ ነው። እኔ ራምም ሰረቅኩባችሁ ግራምም ሰረቅኩባችሁ ፖሊስ ጣቢያ ሄዳችሁ እኔ ማስጠራት ሙሉ መብት አላችሁ። ከማንም በላይ አይደለሁም፣ ከማንም በታች አይደለሁም። ህጋዊ ነኝ። ህጓን ጠብቄ ደረሰኝ ምልክላችሁ አፍንጫዬን ይዛችሁ እንድትከሱኝ ነው። ሄዳችሁ ፖሊስ ጣቢያ አስጠሩኝ። ምክንያቱም እኔ ግብር ከፍዬ የምኖር ነኝ። ስራ የቲክታክ ሰው አይደለም ግብር የሚከፍልልኝ። ኦኬ። ስለዚህ ሄዳችሁ ፖሊስ ጣቢያ አስጠሩኝ። ማለሽ አንድ ታክሲ ነው ይዤ እመጣለሁኝ። ምንም ሳላቅማማ ራም ሰረቀች ካላችሁኝ በኋላ እኔ ተስፋ ጋይስ አራን ያልተጣላውም ሳሪም መች ተጣላን? አልተጣላንም እኮ እናንተ ስንታስቡ ሳሪና ሙኒት ሊጣሉ ነው ጋይስ። አባ አይደለም እኔ በሰዓቱ ተናደርኩ። ለምንድነው አንቺ ቤት የመጣችሁ ብላ ስትለይ በቃ ስለተናደርኩ እንጂ አይደለም። ለምንድነው ጸብ አይደለም። ጸብ ሰው ላይ ይነጋገር ነው እንዴ? ግን በቃ ተናደርኩ። እኔ በጣም ተሰማኝ። ለምንድነው እኔ ቤት ያለችው? በቃ ይሄን እንዴት ተናገር። ከዛ መሲ ነይ ውጭ አልኳት። ውጭ ብዬ አስወጣሁ። ሁሉንም አይታችሁ ነው። እንደውም ያለቀ እንደውም እኮ እኔ ነኝ ችግር የደረሰብኝ። ውጭ ስትለኝ አልወጣም አልኩ። እኔ ተመነቀርሻ ማርያምን ሳኒ በጣም ነው አይተሽኛል። እንባ ቅርር አድርጎኝ መቤቴ በጣም ነው በቃ በጣም ነው የከፋኝ። ያኒ ለምንድነው እንደዚህ? ከዛ ተረጃት በውስጥ ተረጃት እያሉ ጻፉ። ተናዳ ይሆናል ምናምን ሲሉ እሺ። ከዛ ዜድ ደግሞ አይ በቃ ደህናማ አትመስለኝም ተናዳ ይሆናል ምናምን ስትል እሺ አልኳት። ካላስ ሳኒ ትደውላታለች። ይሄኛው ስልክ ቢዚ ናት፣ ቢዚ ነው ስልኳ። ተናዳ ይሆናል ስትል እሺ አልኳት። ከዛ በኋላ ግን ነፍስሽ አንድ ነው። የኛን ጸብ እንዳጠሩ ማፊት እኮ ድምጿ ትክክል አይደለም ማለት ደውሉላት ጋይስ። ይኸው ጁዬ ትደውልልኝ ማሬ ደወልኩላት። ቢዚ ነው ስልኳ። ጁዬ ደውይላት አስታርቂ። በጣም ነው እንዴ አያስቀምጡንም። እናቴ ቅድም ጀምሮ መሲ አስታርቂ ሳሪን፣ መሲ አስታርቂ ሳሪን። ቅድም እኔ የማወራው ስለሌላ ነው። እነሱ መሲ ማሚን ጥሪያት፣ መሲ ማሚን ጥሪያት ታውቂያለሽ። አላሰራንም። እንደውም እኛ ቅድም እናቴ ትሙት ነው የምልሽ። ልንገርሽ ህታ የሆነ እንደዚህ ሙኒትንም እኔን ምናምን በኮመንት የሚናገሩ ልጆች አሉ። የሆነ ነገር ሲፈጠር መካከላችን እንደዚህ እንዳሁን ሀብን የሆነ ነገር ሲፈጠር አይፈልጉም። አንቺ ልጆቹ ይደነግጣሉ። ማርያምን ይደነግጣሉ። ማርያም ሲጀመር በውስጥ ማርያምን ያልጻፈልኝን ጠይቂ። ሳሪ አንቺ ደውይላት። አይፈልጉም። እኔ እኮ የምለውልበት ስሚ ሳሪ ደውይላትና ሴትዮ የት ሆነሽ ነው ቢያት ነገ ሄድ ነው በማርያም ማርያም ደውይላት። እኔ ሲጀመር እመቤቴን ነው የምልሽ። ይኸው ልኬላታለሁ እኮ ለጁዬም ለሁሉም ልክ ያለው ግን እሷ ዋትሳፕ ቆይታ ነው የምትመልሰው። ደውይላትና ሴትዮ ነይ ሄድ ነው ዛሬ ላይቭ ላይ እንጫወት ቢያት በማርያም ደውይላት። ማሪ ሲጀመር እመቤቴ መሲ እኔ እኮ ተጣልተን አይደለም ጋይስ። አንቺ ጁ መላበይ አይ በቃ ሰው ደስ ይበለው እንዴ እንደማትጣይ እናውቃለን። እንዴት ናችሁ? እግዚአብሔር ይመስገን። ጁ ደህና መሻችሁ? ዛሬ አንቺ ሳምቡሳ እየሰራሽ ወይ? ሳምቡሳ እስቲ ተይኝ። የምን ሳምቡሳ ነው? አካውንቴ ዋርኒንግ አለ። አታነሳም ማሪ አካውንት ዋርኒንግ አለ። ደዊ ማርያምን አይዞሽ አትደንግጪ። ምን ሆኖ ይኸው አየሽ ቢዚ አደረገች። አታነሳም። ያኔ የማታነሳው ለእንትኑ አይደለም። ኮፒ ሊንክ አስደርጊ። ጁዬ ደዊላ በአላ ማሪ በስመ አብ ጌታዬ። ጁዳ ለሙን ይደውል ቢዚ ናት እኮ ቢዚ ናት ሳ
አልኩሽ እኮ ማርያምን ቢዚ ነች። ቢዚ ይላል ስልኳ። ቅድም እኮ ደውዬላት ቢዚ ነው የሚለው ስልክ እኮ ነበር። ሌላ ስልክ ነበርሽ ነበር። ቢዚ ሆና ነው ማርያም። ሁለቱም ስልኳ ቢዚ ሆና ነው። የቲክቶክ ምልክት ስጡኝ። የቲክታክ ምልክት ኮፒ ሊንክ አለ። አንዳንድ የቲክታክ ምልክት እና ኮፒ ሊንክ እና የቲክታክ ምልክት ቴንክ ዩ። የቲክታክ ምልክት እኔ ይዛለሁ አንቺ ታሪ የቲክቶክ ምልክት ትባላለች። አበባ ትሰጣለች። ለእንትን ልሰጥ ነበር የቲክቶክ ምልክት ማርያምን። የለም እዚህ ጋር ምን ነው አይመጣ የቲክቶክ ምልክት ማሮች አለ። ወደታች ወርዶ ይሆናል። እስቲ የለም አንዴ ብቻ ነው ለምፋባዝ ውስጥ ያለው ዝኑዬ እኔ ወድ እንዴት ነሽ? ጁዬ ደውሻ ይሄ አይደለም። እስቲ ሻወራለሁ እንትና እናንተ ዛህሞ ሲያስጠላ እሺ እናንተ ለቀቀው። ምን ገዛሽ? የቲክታክ ምልክት ሰጡ። ያልገዛሁትን ጠይቂኝ። ሄጄጅ ጁዬ ዛሬ ስራ ገባሽ እንዴ ውዴ? ላ ካስተማር ነበረኝ። ገባሁኝ። ካስተማር ነበረኝ። አልመጣም ስላቸው እንዴት ስትል ተነስቼ ሄድኩኝ። ወይኔ የኔ ማር እኔ እኮ ዛሬ ጁዬ ቤት ናት ሳምቡሳ እየጠቀለለች እያልኩ እያማሁሽ ነበር። አይ መጣሁኝና ምሳ በላሁኝና ተመልሼ ሄድኩኝ። ወይ የኔ ቆንጆ አሳዝንሽ። አሁን ደግሞ ሱፐር ማርኬት ሄዳለሁ። ሰው ይገፋፋል። ቀላል ማሬ ረመዳን እኮ ስለሆነ ነው ታውቂያለሽ። ለመግቢያ ስለሆነ ከዛ ትንሽ እንደዚህ ታሪ እንትን ላይ ሰልፍ ላይ 1 ሰዓት ሙሉ ቆምኩ ብለሽ ታምኛለሽ? አዎ ማርያም እንደዚህ ነው። እኔ በደንብ ረመዳን ሲመጣ መሲ እስከ 5 ቀን እስከ 6 ቀን በቃ እንደዚህ ነው። ከዛ ጁዬ ከዛ ደግሞ እረፍ ይላል። ከዛ ደግሞ ኢድ ሊመጣ ሲል እንደዚሁ በቃ እንደዚሁ ነው የሚሆነው። እንደዚህ እኮ ነው ማሪ። ምን ገዛሽ? ምን ነው ከባልትና ሳገዢ ውዴ? ከባልተናማ የሽሮ ምናምን የሽሮ ምንድን ነው ስሚ ደግና የሾርባ እህል መጥቷል። ሙኒት በደህና ቀን የሾርባ ምናምን ወስዳለች ውዴ። ተመስገን ያልቅ ድረስ ጊዜ ያውቀው። ታሪ በነገራችን ላይ ዛሬ ቀኑ ሙሉ ልጆቹን በጊዜ ተኙ። ረመዳን ስራ ነው። የማንንም አጀንዳ የማንንም እንዳትሉ አዎ ማርያምን አዎ ተኙ። ስሚ መጥቷል እኮ የሾርባ ገብስ መጥቷል። ግን አንቺ አጃ ነው ገብስ ነው የምትወጂው? ገብስ ኧረ ገብስ ስቀቅል አትውልም። በጣም እኮ እንትን ነው ማሬ። እሱ ነው ግን ልጅ ይመስላል ወይስ ይቆያል? ይመችል። ላ ገብስ ይቆያል። ማሚን ጥሩልን ፈጣሪ ወጌታው ዛሬ አካባቢ ምንድን ነው የሚባለው? ሀብ የሚባለው ገብስ ነው ሳሪ? ገብስ ሌላ ነው፣ አጃ ሌላ ነው። ምን ልስጥሽ እኮ በአረመኛ ሀብ የሚባለው ራሱ ነው ገብሱ ነው። ስንዴ ነው የሚመስለው። ትንንሹ ማርያምን እየደወልኩላ ነው። ሙኒት አታነሳም። መቤት ይሄ አጃ ነው። ይሄ ደግሞ ገብስ፣ ይሄኛው ገብስ ነው። ይሄ ዜድ የያዘችው እኮ ገብስ ነው። ስንዴ ነው የሚመስለው ግን አይደል? ማርያምን አታነሳም። መቤቴን አታነሳም። ይሄው ቢዚ ናት አለች እኮ። እኔ ሱፐር ማርኬት ወዳ ነው እንደገና ደግሞ ሀብ ታዲያ ምንድን ነው ሀብ? ምንድን ነው በአማርኛ ንገሪኝ እስኪ። ያኛው ቁጥር አለሽ? ሌላ ቁጥር ነበራት። በጋዝ የምትሰሩ ልጆች ጋዝ ላይ ጥንቃቄ አድርጉ። ጋዝ መዝጋታችሁን አረጋግጡ። ትንፋሹን እንደዚህ በደንብ እንደተዘጋ አረጋግጣችሁ ተኙ። ጠዋት ስትለኩሱ ምግብ ልትሰሩ ስትጠጉ ደግሞ መጀመሪያ ቼክ አድርጋችሁ እንደው አደራችሁ ይሄን ረመዳን በሰላም እንድታልፉ ራሳችሁን ጥንቃቄ አድርጉ። እዚህ ቲክታክ ክሉ ስትሉ እንደው ልጅነት ይዟችሁ እንትን እንዳትሉ። ጋዝ ጥንቃቄ፣ ከምንም በላይ ጋዝ ጥንቃቄ አድርጉ። ማርያምን እኔ ቀን ሙሉ ስነግራችሁ ነው ያልኩት። ጋዛችሁን ስትዘጉ ጥንቃቄ። እነሱ ሌሊት ላይ ምግብ አምቆ ምናምን ሊበሉ ስለሚችሉ እናንተ እንደዘጋችሁት ላታገኙት ስለምትችሉ ድጋሚ ገብታችሁ ቼክ አድርጋችሁ ትንፋሽ አለው ወይ የለውም
ዳርዳሩ ላይ እንደዚህ ውሃ ጣል ጣል አድርጋችሁ ልኩስ ጋዙን እንደዛ አድርጉ አደራችሁን። ይሄንን ነው የምንላችሁ። ነገራችን ላይ ሙቀቱ ራሱ እየመጣ ነው። በጣም አዎ፣ በጣም 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 ነው። ግን ደግሞ ልንገርሽ ጁዬ፣ አሁን የኛ ልጆች አይተሽ እንደሆነ ጋዝ በጣም ያጠቃቸዋል። ረመዳን ላይ አንደኛ ስልክ ያበዛሉ። ስሚ፣ ሁለተኛ ለምን እንደሆነ ታውቂያለሽ? ይሄ የሚጠባበስ ምናምን በዛ ላይ ማርያምን ነው የምልሽ ጋይ። ኧረ ወይኔ፣ ኧረ በእናትሽ ሁለተኛውንም ቁጥር ላኩልሽ። ማርያምን ቢዚ ነው የሚለኝ። ቢዚ ሁና ነው ማርያምን ትመጣለች። ጋይስ ካላስ ፍቱ። ይኸውልሽ ፈጣሪው ጁዬ ጫፍ ላይ ታውቂያለሽ፣ ጫፍ ላይ ጋዝ ላይ ምን ይሰራሉ መሰለሽ? አሳሙሳ ምናምን ይሰራሉ። ዘይት ስሚኝማ፣ እንዲህ ስታረዩ ግልብጥ ነው የሚለው። እኔ ጫፍ ላይ መስራት አልወድም። ታውቂያለሽ፣ ጫፉ ላይ ዘይት ምናምን ሲጠባብሱ አይተሽ ከሆነ ማለት ነው። ጫፉ ላይ ስታረጊው የዚህ የማንከሽከሻው እጀታ ግልብጥ ነው የሚለው። ስለዚህ ስጠባብሽ እዳር ላይ ነው ማድረግ ያለች። ቢገለበጥ እንኳን የት ይገለበጣል? ጋዙ ላይ ይገለበጥ። አንቺን የሚያገኝሽ የተወሰነ ነው። ብዙ ጊዜ ልጆቹ ጫፉ ላይ ስለሚያደርጉ ይጠቃሉ። በረመዳን በጣም ብዙ ልጆች። ሁለተኛ ደግሞ የአሮጌ መጥበሻ ማትተማመኑበት መጥበሻ ከሆነ በድስት ስሩ። በድስት ተጠባብሱን። በድስት ከምንም በላይ ጋዝ ጥንቃቄ ነው። እንደገና ደግሞ ጫማ ሸፍን ጫማ እግራችሁን ጠበቅ አድርጎ የሚይዝ ጫማ አድርጉ። ውሃችሁን ጠጡ። ስራችሁን በጊዜ ስርትርት አድርጋችሁ አረፍ በሉ። ለሱሁር ሲነሱ ለእናንተ በረከት ነው። ጾም ስለሆነ ዱዓ ሲደረግ ምን ሲደረግ ጥሩ ነው። ጋዙን ጽድትት አርግታችሁ ዘይቱን ካነሳሳችሁት በኋላ ጋዙን አጽድታችሁት ዳርዳሩን ውሃ ክፍክፍ አድርጉበት። ውሃ ካለው ጋዙም ወደ ውጭ የመውጣት አቅም የለውም። ስትለኩሱ ጠዋት ተነስታችሁ ምን ስትሉ እንትን አድርጉ። ይሄ ጋዙ መከፈቱንና ምኑን አረጋግጣችሁ ክፈቱ። ከዛ በተረፈ ራሳችሁን ጠብቁ። ስፔሻሊ ጋዝ ጥንቃቄ አድርጉ። ያው ማርያምን መሲ እያነሳች አይደለም ይመስለኛል። ቢዚውና ነው እንጂ ላለማንሳት ፈልጋለሁ። እሺ ምናምን ነው የምትሆነው። ካላስ ሳጁዬ ቢዚውና ነው ሙኒት ዛሬ ሱፐር ማርኬት ሄዳ ነው። በጣም ቢዚ ነው የምትሆነው በእርግጠኝነት ዛሬ። ያው በሁለተኛው ቁጥሯ ሞከርሽላ ላኩልሽ። ማርያምን አታነሳም። ማርያምን ለዛ ነው መቤቴ ታሪ ከስራ ራስ ወጣ ነው 9 ሰዓት ተኩል ነው እኮ ምገዛ ከስራ ወጣን። እኔ ወደ እንትን መጣሁኝ። እሷም ሱፐር ማርኬት ትሄዳለች። አሁን ገና ወደ ቤት ገባሁ እኔ። ስለዚህ እየጠራን ነው። ማሚን መብረቁ እየጠራን ነው። አለቀቀም። ትናንት ነው እኮ አለች፣ እዛ አለች። ገብታለች። ነው የለችም። ኧረ ስለዚህ የለችም፣ ስራ ላይ ስለሆነች ነው ጋይስ። ካላስ ለሌላ አይደለም። ከመጣች ደግሞ እናወራለን። አትሱ ነገ እናወራለን ማለት አዲያ ኦኬ። ቀጠሮ አላት። ትገባለች። በቃ እዛ ስትገባ እኛ መብረቁ ቤት እንሄዳለን አብረን ተሰብስበን። ከዛ እንታረቃለን። አዎ ስትሰሩ አሁን ለምሳሌ ጸጉራችሁ እኮ ጆከር ቤት ነበር አሁን ከደቂቃዎች በፊት። አውቀሽ ነው ቤቢዬ ይሙት። ከዛ ወጣ ማን አንድ የአመራር ስም ቢነሳ አንድ ስም ቢነሳ ብሎ እሱ ደግሞ ተቆጥቶ ወጣ። አንድ የአመራሮች ስም ይነሳና አንዳችሁ ብሏል። እንደገና ደግሞ ማለት ነው ጠዋት እንደ ስንት ስትሉ ቅባት ስትቀቡ ቅባቱን ፍሪጅ ታችኛው ፍሪጅ ላይ አድርጋችሁት አናታችሁ ላይ በቃ ራሳችሁን ጥብቅ አድርጉ። ማርያምን እንዳይደክማችሁ ምን እንዳይላችሁ። ገላችሁ ስትታጠቡ ለብ ባለ ውሃ ገላችሁን ትጥብ በሉ። ድካሙ ምናምን ይለቃችኋል። እየሰማችሁ ነው ውዶቼ? ደሚ እና ምንድን ነበረ ያለብህን ብር ተናገር፣ እሷም ትናገር። እኛ የምንፈልገው በቃለ መሐላ ንግግራችሁን አስራችሁት ገንዘብ ካለብህ እንድትከፍል እንድትተሳሰቡ እንጂ የአንድ ምድር ላይ ያለ ሰው አንድ ሰው ስሙ እንዳይነሳ አለ። እና አሁን እሱ ወጣ። አዎ እሱ ዘግቶ ወጥቷል።
ራሳችሁን ጠብቁ ወዶቼ። ማንም ሲቀር ይቀራል። እናንተ ስትኖሩ ነው ሁሉም ነገር የሚኖረው። ይጀመር የረመዳን ጊዜ ጥንቃቄ ማድረግ ቅድሚያ ለራሳችሁ ነው። ምክንያቱም እናንተ ስትኖሩ ነው ሌላው የሚኖረው። ሲቀጥል ደግሞ ስትጠባብሱ ስትለኩሱ ምናምን ስትሉ ደግሞ ተጠንቀቁ። ጋዝ ቦም ይላል በቃ። ምክንያቱም አንድ ጊዜ ጋዙን ይውልሽ መሲ፣ በተለይ ፍረን የሚባል ነገር ታውቂያለሽ? እንዲሁ ነው ነኛ ልጆች የሚለኩት። ይኸውልሽ ሰው እጁን ነው የሚያስቀድመው። እጅ አሁን እንደዚህ እጅ ነው ሰው የሚቀድመው። ሰው ስትለኩሽ እጅ መሲ፣ የኛ ልጆች እኮ እንዲህ ነው የሚገቡት ፍረን ውስጥ። ከዛ በኋላ ቦግ በጣም ነው የምትፈራው። ላይ የተኩ ራሱ ሳስታውሳቸው ነበር። አሁን በጣም መጥፎ ነው። ፈረን ቀጥታ ዳይሬክት ወደፊትሽ ነው የሚሆነው። አስቡባየው ምንድነው ያስቀሽ ነው? እስኪ ሚውት ላድርግ። እኛ የምንናገረው ስትለኩሱ ስትለኩሱ እንደዚህ አድርጋችሁ አይሳሪ ማርያምን፣ እውነቴን ነው ታውቂያለሽ። ሳፍረን ስትለኩሽ ሲዳ ፊትሽ ላይ ነው የሚመጣው። እናንተ እኮ ማርያም ዛሬ ሙኒትና ሳራን ሳናያተኛም እንዳተኙ ልጆች፣ እኛም አንተኛም ቁጭ ብላችሁ ታድራላችሁ እንዳትሉ። እንደገና ደግሞ ሳሪ ምን እንዳለ ታውቂያለሽ? ጋዙ ይሄ ዋና ጋኑ ከውጪ ነው የሚሆነው። ውጭ ፀሐይ ላይ በጣም ይግላል እና ኤግዚስት በጣም ይግላል። የውጭ ግለትና የቤቱ ግለት ሲደባለቅ እነዛ ልጆቹ የሞቱት በእንደዚህ ነው። ስለዚህ ጥንቃቄ አድርጉ። ሲቀጥል ደግሞ በቃ ጽድት አድርጋችሁ ከጨረሳችሁ በኋላ እንደዚህ እንትኑ ላይ ይሄ ብረቱ ላይ ውሃ ስፖንጁን አርጥባችሁ እንደዚህ ውሃ ፈስ ዳርና ዳሩ እንደዚህ የጋዞቹ እንትን ላይ የባለፈይቱ ልጅ መሲ ትዝ ይልሻል? ውጭ ላይ ነው ጋዙ ከዛ ጋዙ ውጭ ላይ ሆኖ እንትን ቆርጦታል። የሆነ ምን እንደሆነ በልቶት ቆርጦታል። ከዛ ጋዝ ስትለኩስ ሙሉ በሙሉ ፈነዳ። በጌታ ሙሉ ማርያም ጋዙ ይሄ አለ አይደለ? እዚህ ጋር ውሃ አድርጉበት። ጠብ አድርጉበት። ምን ይሆናል? ከዛ ስትለኩስ እንደዚህ እኮ ነው። ሰኒ በባለፈው እንደዚህ ለኔ አሳየኝ። ቆይ እኔ እኮ አላውቅም። ማርያምን ንገሪኝ። ቆይ አሁን ስፖንጅ አለ አይደለ? ይሄ አለ ውሃ። እንደዚህ ታረጊና ጋዙ ጋር ትሄጃለሽ። ይሄ አለ አይደል? በቃ እንደዚህ ትሄጂና ማለት እዚህ ጋዙ ጋር ትሄጂና እንደዚህ ውሃውን ጠብ ታረጊበት። እንደዚህ ሆኖ ውሃ አዝሎ ይደር። ገባሽ? ከዛ ጧት ስትለኩሹ ጋዙን ኖርማሊ ሆነ እዚህ ጋር ጋዝ ምናምን ሰዎቹ ለኩሰውበት የቆዩት ነገር ካለ ይሄ ውሃው ጋዙን ስለሚገለው ምንም ነገር ስለማይሆን አይፈነዳም። አይኖረውም ጋዝ። ይሄ ስበት ግን ሲኖረው ጋዙ ኦልሬዲ ይስብና ልጆቹን ያቃጥል፣ ለሞት ፊታቸው ለመቃጠል የሚያደርሳቸው ይሄ ስለሆነ እንዳትሰበር ማሲ። ሲቀጥል ደግሞ ልንገርሽ፣ አሁን ለምሳሌ ጋዝ አሁን እንደዚህ የጋዙ ይቺ መክፈቻዋ አይተሽ እንደሆነ ሰኒ ለልጆች ቅርብ ናት። ታቂ እንደሆነ እንደዚህ አዞሯታል። ለልጆች ቅርብ ናት። አሁን ለልጆች ትንሽ ከፍ ያሉ ልጆች ጋዙ እንደዚህ ይደርሱበታል። ታውቂያለሽ፣ አዞሩታል። ጋዙ ኦልሬዲ በጣም እንትን ሲል ነው የሚውለው። ትንፋሽ ሲያወጣ ነው የሚውለው። ተረዳሽ? ምክንያቱም ክፍት ነው። እነዚህ ልጆች ምን ያደርጋሉ? ልክ እንደዚህ ክፍት አድርገው ልኩስ ሲያደርጉት ብም ነው የሚለው። ቢኮዝ ኦልሬዲ ተከፍቷል። ስለዚህ አንቺ ግዴታ ጋዝ ከመክፈትሽ በፊት እነዚህ የምትሽከረከረውን ማየት አለብሽ። ምክንያቱም ህፃናቶቹ ኩሽና ይርመጠመጣሉ። ረመዳን ስለሆነ አዳራቸውን ሁሉም እዛ ነው የሚያድሩት። በስ ለዛ ነው። አሁን አንቺ ልጆቹ አጸዳርተው ኩሽናቸውን አጸዳርተው ጠዋት ሲነሱ እብድ መስሎ ነው ቤቱ የሚያገኙት። ኢንዶሚ ሊሰሩ ይገባሉ። ምን ሊሰሩ ጋዙን እንደ ዋዛው ዝግት አድርገውት ምን። የኛ ልጆች ደግሞ ይመጡና በየዋህነት ሄደው ሲከፍቱት ጋዙ ብው ይላል። ገባሽ? ጥንቃቄ አድርጉ። እንደገና ደግሞ ፀጉራችሁን ደግሞ ፈሳሽ ቅባት ግዝት አድርጉና ፍሪጅ ውስጥ አድርጋችሁ አናታችሁ ላይ ቅባታችሁን ድርግ አድርጋችሁ ሻሻችሁን እንደዚህ ግንባራችሁ ላይ አድርጋችሁ አትጎዱም። ያንን አድርጋችሁ ስርት ማጾሙ ከሆነ መብላት መጠጣት፣ እነሱም ሲያፈጥሩ እናንተ ማፍጠራችሁ ውሃችሁ ቁጭ ብሎ ፍጥር። ሰኒ ማርያምን በብዛት ፍሩታችሁን ብሉ፣ እሺ አትክልት ብሉ በብዛት። እኔ እዛው ቤት ስለሰራው በደንብ አውቃታለሁ። ልንገርሽ የኛ ልጆች ማርያምን ነው እንደ ሌላ ዜጋ አይደሉም። አሁን ኢትዮጵያ አፍጥር እንኳን አስተካክሎ አያፈጥርም። አንቺ ፊሊፒን እኮ ማለት ነው መሲ አንድ ሰዓት ስትሆን
እሳቸውን ይዘው ካልተቀመጡ ያኮርፉሻል። ያኮርፋሉ። የኢትዮጵያ ወፍጮ እኮ አንድ ነው። አፋቸው እኮ አያቋርጥም ውዴ። ማርያምን ሰሪ እኔ ምን አዲስ እንደሆንኩኝ ምንም አላውቅምና ልክ የሆነ ሰዓት ላይ ቅይር ይሉብሻል። ኢቭን መልስ የሚመልሱት ላይክ ባፍንጫቸው ነው እንዴ። አሁን ሲገባ ይለካ ምሳ ሰዓታቸው ቢታረዱ አታልፋቸው። በዛ ማዳም ራሱ ስጮህባቸው የስ ማዳም እያሉ ምግባቸውን የእኛስ ልጆች አፍንጫቸውን እዛ ላይ ይሰቅሉና ጾሟን ደፍ ብላ ታድራለች። አንቺ የእኛ ልጆች እኮ ለየት የሚያደርጋቸው ፍሪጅ ውስጥ የሀገር ምግብ እያለ በቃ የሆነ የመሳቀቅ ነገር ይሁን ምን ይሁን አላውቅም፣ በንስካፌ የሚውሉ እኮ ናቸው። እመቤቴ እንደው ፈጣሪ በኪነ ጥበቡ እየጠበቃቸው እንጂ እኮ ንስካፌ እንትና ትኩስ ሻይ ሲጠጡ እኮ ነው የሚውሉ። ጠዋት ተነስተው የሽንት ቤቱን እንትን እንኳን የሚያጥቡት እኮ በባዶ ሆዳቸው እኮ ነው። ሰኒ ማርያምን ወይ በጣም ነው። ስለዚህ አሁን ሙስሊሞች ጾመኛ የሆናችሁ የመዳም ቅመሞች አላችሁ። ከነሱ እኩል ፍጥር አድርጋችሁ ወተታችሁን ጥጥት ቀዝቃዛ ወተት ባትወዱ እንኳን ጠጡት። ወተቱን ድጋፍ ይሆናችኋል ከጾሙ ጋር ስለሚያደክማችሁ። በእርግጥ ዱዓ ስለምታደርጉ ፈጣሪም ይረዳችኋል። የኛዎቹ ክርስቲያኖች ደግሞ እነሱን ካስፈጠራችሁ በኋላ እናንተ ጾመኞች ከሆናችሁ ጾም የሌለ ነገር ለብቻ ከጎን ብስል አድርጋችሁ ችብሳችሁንም ምናችሁን እራሳችሁን ብቻ አትጉዱ። እናንተ ስትኖሩ ነው ማንም ኢትዮጵያ ውስጥ ያለው የሚኖረው፣ ማንም የሚኖረው እናንተ ስትኖሩ ነው። ጥንቃቄ አድርጎ በተረፈ ፈጣሪ ጉልበትና ብርታት ይሆናችሁ። እንግዲህ ከነገ ጀምራችሁ ስራ ናችሁ። አይዟችሁ፣ ፈጣሪ ያግዛችሁ። እኛም ደግሞ አለን እንዳይደብራችሁ አንዳንድ አጀንዳ እናመጣለን። አብሽሩ። እቃ ማጠባችሁ ሾርባም ሰራችሁ እንዳትደበሩ። እኔ ከየትም እርጉዙን ላቀበላለሁ ለእናንተ ስል እቺ እንትን እስክታልፍ ድረስ እርጉዞችም ካላችሁ እንቀበላለን፣ እናስተናግዳለን። ብታይ እኮ መሲ ጋዝ ስለኩስ ማለት ነው። ይሄን ረጅሙን ጦር የሚመስለውን ላይተር ነው ሲፈልግ የምፈልገው ማለት ነው። የምወደው እሱ ነው። ሄጄ በራሴ ገንዘብ እገዛለሁ እና ቤቴን ቀርጌ ነው የምለኩሳት። እሱ ለእኛም ልጆች እሱ ላይተርን መዳሞቻችሁን ይሄንን ግዙልን ማለት ይሄ ረጅሙን እኔ አሁን በሱ ነው የምጠቀመው። እኔ መዛ ጋር ሆኜ ነው የምለኩሳት። በጣም ነው የምፈራው። እኔ እንደኔ ጋዝ የሚፈራ የለም በዚህ ምድር ላይ። እንዴ ውድ ነው እንዴ አንቺ ስንት ልጅ እኛ የምናውቃቸው። አንቺ እኔ ጋር ባለፈው የሞተችው ልጅ እኮ እኔ ጋር እቃ ኦርደር አድርጋ ለካ ጋዝ አንድ ጊዜ መሲ አንድ ጊዜ ይኸውልሽ ሰሊ ጥበብ የምትባየው በመጀመሪያ ደረጃ በራሽ ፎቶ ነይና ተናገሪ። ሲቀጥል እኔ ማን ስለሆነች ነው ይቅርታ የምጠይቃት? እሷም ወንጀል አለባት አይቻለሁ፣ መረጃዋን አንብቤያለሁ። እሱ መጥቶ ካልተናገረ የራሱ ጉዳይ። እኔ ግን ትታነቋል። ይቅርታ ቀልደኞች ናችሁ ለካ በጣም። እኔ እኮ የንጉሱ ልጅ ነኝ። እንዴት ነው ይቅርታ የምጠይቃት? ድፍረትሽ በጣም ደፋር ነሽ። ማናት? ሰሪ ጥበብ የምትባል በየቦታው ትኮምታለች። ልብ ካለሽ በራስሽ ፎቶ ይኸው ስነስርዓት አድርጊ፣ ስነስርዓት አድርጊ። ካሁን በኋላ አትኮምችሽ። ስነስርዓት አድርጊ። ገና ለገና ፊት አይታይም ብለሽ ከሆነ ስነስርዓት አድርጊ። ቆይ እንዲያውም ዱባይ አይደል የምትኖረው? ቀላል እኮ ነው። ልክሽን ካላስገባው እኔ ንጉሱ ልጅ አይደለሁም። ለሲ ሰኒ እንዴት ናችሁ? ጁዬ ሰላም ነው። ሳሪ ቤት ያለሽው እቴ ስምሽን አላውቀውም። እንግዲህ ይቅርታ። እንዴት ነሽ ሳሪ? ወይ አሜንሽ። እንዴት ነሽ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ሰላም ነው። እንኳን አብሮ ረመዳን ገባ፣ ፋሲካ ገባ። በቃ ሰንዬ ዝም በይ አትበሳጩ። እሺ በቃ አይዞሽ ውዴ። አይ በጣም ብዙ ቦታ ኮመንት ላይ ስላየዋት ነው። እንደው ስነ ስርዓት ብታረግ ይሻላታል ብዬ ነው። ሳኒ ጾም ነው፣ ክፉ አትናገሪ። እኔ ከዚህ በኋላ ምንም አልናገርም። ባሲ ደህና ነሽ እህቴ? ወይዬ ምን ነው ቀሰቀሽ? ደህና ነሽ? ደክሞኝ አሜንዬ። አይዞሽ እኔን እናት ከጧት ጀምሬው ላይቭ ላይ ነኝ። አይዞሽ እምነኛ ምንም አልናገርም ከዚህ በኋላ